ጤና ይስጥልን። መርድ አሰፋ ነኝ ከማያ ኒውስ ጋር። ወታደራዊ መፈንቅለ መንግስት ሊካሄድ ይችላል የሚል መረጃ አለኝ በሚል በኤርትራ የተለያዩ የእንቅስቃሴ ገደቦችን የጣለው የሻዕቢያ መንግስት የሲቪል ህብረተሰብ እንቅስቃሴ ራስ ምታት እየሆነበት መምጣቱን ተገልጿል። በተለይም የኤርትራውያን እንቅስቃሴ አሁን ላይ ኤርትራ መንግስት ከጠበቀው በላይ እየሆነም መምጣቱን የሚናገሩ አንዳንድ የውስጥ ምንጮችም እንደሚያመለክቱት በኤርትራ ከፍተኛ ውጥረት ስለመፈጠሩ አመልክተዋል። ከዚህ ቀደም 80ኛው የተባበሩት መንግስታት ድርጅት ስብሰባ መሰረት በማድረግ በኒውዮርክ ተገኝተው የነበሩት የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳለህ ከስብሰባው ጎን ለጎን ከአሜሪካው የምስራቅ አፍሪካ የመካከለኛ ልዩ መልእክተኛ ከሆኑት አምባሳደር ጋር ውይይት ባደረጉበት ወቅት በጎንዮሽ ውይይቱ ላይ በተናገሩት ንግግር ከኢትዮጵያ መንግስት ጋር መደራደር እንችላለን ብለው ተናግረውም ይህንን ንግግር ጨርሰው ወደ ኤርትራ በተመለሱበት ወቅት የኤርትራ ፕሬዝዳንት የቁም እስረኛ አድርጓቸዋል። አዲያሎ ቤተ መንግስት ለሁለት መከፈሉንም ያሳያል። የሲቪሎች እንቅስቃሴ በዚህ በመቀጠል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከባድ የሆነ አጣብቅኝ ውስጥም ገብተዋል። የህወሓት አጣብቅኝ ውስጥ መግባት ያሳሰባት ኤርትራ ተጨማሪ ዕዳ በራሷ ላይ መጥተዋል። ትግራይ ውስጥ እየተፈጠረ ባለው ሁኔታ በተመሳሳይ መልኩ የኢሳያስ አፈወርቂ ቤተ መንግስት ሊያፈርስ እንደሆነም ያሳያል። አሁን ላይ ትግራይ ውስጥ ጀነራል ምግበይ የወታደሩን አመፅ መቆጣጠር ተስኗቸው በእርስ በእርስ እየተፋጁም ይገኛሉ። ግብፅ በአሁኑ ሰዓት ኢትዮጵያን እየወቀሰች ትገኛለች። የግብፅ ፕሬዝዳንት ቀጥታ ለኢትዮጵያ ጦር አዘምታለሁ ሲል ደጋግሞም ተናግሯል። በቅርቡ ስብሰባን በነበረበት ወቅት የግብፅ ፕሬዝዳንት ከትራምፕ ጋር በአባይ ጉዳይ ለመነጋገር ሲሞክሩ ፕሬዝዳንት ትራምፕ ያበቃ ጉዳይ ነው ሲሉም ተናግረዋል። ግብፅ አሁንም ቢሆን ለኢትዮጵያ የምትተኛ ሀገር እንዳልሆነች ይታወቃል። ስለሆነም ኢትዮጵያ በተጠንቀቅ ላይ ትገኛለች ሲሉ የአየር ኃይሉ ጀነራል ይልማ መርዳሳ ተናግረዋል። በሌላ በኩል ደግሞ አምባሳደር ሱሌማን ደደፎን እንመለከታለን። ጋዜጠኛ ኤርሚያስ ለገሰ እንደሚለው ከሆነ አምባሳደሩ በጣም ግልጽና ሰው አክባሪ እንዲሁም ሀገር ወዳድ ናቸው ብሎ በተደጋጋሚም ይናገራል። እሱ እንደሚለው ከሆነ ያልተነገረላቸው ሰው ናቸውን በማለት በተደጋጋሚ በሚዲያው ላይ ተናግሯል። በተመደቡበትም ቦታ በታማኝነት ስለሚያገለግሉ ለኢህአዴግ ባለስልጣን የማይመቹ ሰውም ነበሩ ይላል። አምባሳደሩ የብልጽግናም አባል እንዳልሆኑም ተናግረዋል። አምባሳደሩ አሁን ላይ ተመድበው የሚሰሩት በዛው በጅቡቲ የኢትዮጵያ አምባሳደር ሆነው ነው። ዜናውን በዚህ ጨርሻለሁ። መርድ አሰፋ ነኝ ከማያ ኒውስ ጋር። መልካም ቀን ተመኘው። ሚዲያውን ሰብስክራይብ በማድረግ ቤተሰብነቱን አጋርነቱን ያሳውቁን።